በሉስቲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ አባቶች፣ የተወደዳችሁ አኀው ዲያቆናት፣ በዚህ በቅዱስ ስፍራ የምትገኙ በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለዳችሁ የክርስቶስ ቤተሰቦች ምእመናንና ምእመናት ከሁሉ አስቀድሞ እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አምላከ ቅዱሳን ልዑል እግዚአብሔር ሁላችንንም በሰላም በሕይወት በጤና ጠብቆ በዚህ ቅዱስ በሆነው ስፍራ ሁላችንንም ሊቀድሰን ሊያከብረን ስለሰበሰበን ክብር ምስጋና ለእርሱ ይሁን። 30 60 100 ፍሬም አፈራ። የማቴዎስ ወንጌል ምዕራፍ 13 ቁጥር 23 ላይ የምናገኘው ኃይለ ቃል ቃሉ የተናገረው የዓለም መድኃኒት የሆነው መድኃኔ ዓለም ኢየሱስ ክርስቶስ ነው። ክብር ለተቀደሰው ስሙ ይሁንና ብዙውን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰዎች በሚረዱትና በሚገባቸው የረቀቀውን አጉልቶ የራቀውን ደግሞ አቅርቦ ያስተምራቸው ነበረ። ትምህርቱ ለሁሉም ለትንሹም ለትልቁም ለተማረውም ላልተማረውም በገጠር ላለውም በከተማ ውስጥ ላለውም ለሁሉም የሚገባና የሚረዳ ስለነበረ ብዙ ሰዎች ጆሮአቸውን ሰጥተውት ልባቸውንም ደግሞ ከፍተውት ይሰሙ ነበረ። ወንጌላዊው ቅዱስ ማቴዎስ ያለ ምሳሌ አያስተምራቸውም ነበር ብሎ እንደተናገረው በነቢዩ በዳዊትም ላይ አፌን በምሳሌ እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውን እገልጣለሁ የሚል ቃል ስለነበረ በአባቶቻችን በነቢያት ቀደምት በነበሩትም አበው በምሳሌ ማስተማር የተለመደ ነበርና ያንን አሰረ ፍኖት በመከተል ጌታም ነቢያት የተናገሩለት ስለነበረ እሱም ገልጦላቸው ያስተምሩት የነበረው ከእርሱ ስለነበረ እርሱ ደግሞ በሚያስተምርበት ሰዓት ወንጌላዊው ቅዱስ ሉቃስ በሉቃስ ወንጌል ምዕራፍ 9 ቁጥር 59 ላይ ሕዝቡ ሁሉ ቃሉን ተመስጠው ይሰሙ ነበር ብሎ እንደተናገረው ብዙ ሕዝብ ቃሉን ያዳምጥ የነበረው በመመሰጥ ነበር። ለምን ለሚለው ጥያቄ ወንጌላዊው ቅዱስ ማቴዎስ እንደ ጻፎችና እንደ ፈሪሳውያን ሳይሆን እንደ ባለስልጣን ያስተምር ነበር ይላል። እንደምን? እንደ ባለስልጣን እንደ ጻፎችና እንደ ፈሪሳውያን ማምታታት አለበት። የራስን ፍላጎት
በማስቀደም አልነበረም። ወይንም መርዝን በማር በመለወስ አልነበረም። እንደ ቅዱስ ጳውሎስ አነጋገርም በመሸቃቀጥ አልነበረም። እውነተኛ የሆነውን ቃሉን አማን አማን እብለክሙ እውነት እውነት እላችኋለሁ እያለ እውነትና እውነትን ብቻ ያስተምር ስለነበረ ብዙዎች ቃሉን ሰምተውታል። የተለያዩ ምሳሌዎችን ሲያስተምር በተለይም ኦርቶዶክሳውያን ኢትዮጵያውያን ታላላቅ ሊቃውንተ ቤተ ክርስቲያን ወንጌሉን ሲቀምሩት ስርዓቱን ሲሰሩት አሟልተው ስለሆነ ምን ጊዜ ምን አይነት መዝሙር ቢዘመር ምን ጊዜ ደግሞ ምን አይነት ቅዳሴ ቢቀደስ ምን ጊዜ ደግሞ ምን አይነት ስብከት ቢሰበክ ብለው በግጻዌ በሚገባ አስቀምጠዋል። የኛ ድርሻ አንድ ትልቅ መስተንግዶ ላይ ሄደን የተለያዩ የምግብ ዝርዝሮች ካሉ ሄደን ያንን የሚጠቅመንን መርጠን እንደምንወስድ ሁሉ ከዚህ ውስጥ የሚጣል አንዳችን ነገር የለም። ሁሉ የሚጠቅም ነው። ጉርለታችንን የሚሞላ ነው። ረሃባችንን የሚያስታግስ ነው። ጥማችንን የሚያረካ ነው። ግን ሁሉ ደግሞ እንዳይነገር ሐዋርያው ጊዜ ያጥረኛል ብሎ እንደተናገረው ከተዘመረው መዝሙር ከተቀደሰው ቅዳሴ ከሚነበበው ምንባብ ጋር የተንሰላሰለ ብዙ ምስጢር ያለ ሆኖ ግን እናገኘዋለን። አሁን እንደ ኢትዮጵያ አቆጣጠር ከወሰድነው ወሩ ወርሃ ክረምት ነው። ዝናብ የሚዘንብበት ነው። እንደምንሰማው እየተጥለቀለቀ ነው። በረዶ የሚወርድበት ነው። ነጎድጓዱ የሚሰማበት ነው። አሜሪካን ያለው የአየር ጠባይና ኢትዮጵያ ያለው የአየር ጠባይ ምዕራቡ ዓለም ላይ ያለው እንትንና ወደኛ አገር ያለው የአየር ጠባይ ምን ያለ ነው? የተለያየ ግን የምንጠቀመው በተቻለ መጠን በዛ ግጻዌ ስለሆነ የተነበበው ምንባብ አሁን እንደ ኢትዮጵያ ብንሄድ ገበሬው የሚያርስበት የሚጎለጉልበት የሚዘራበት ከበሬው ጋር ሆኖ የሚታገልበት መልካም የሆነውን ዘር ከጎተራው አውጥቶ በእምነት የሚዘራበት ፀሐዩን፣ ውርጩን፣ ብርዱን በአጠቃላይ ይህን ሁሉ የሚታገስበት ወቅት ስለሆነ ጌታችን ዘሪ ሊዘራ ወጣ። በሚዘራበትን ሰዓት በመንገድ ላይ እየወደቀ ነበረ። በዓለት ላይ እየወደቀ ነበረ። በእሾህ መካከል የወደቀ ዘር ነበረ። በመልካም መሬት ላይ ደግሞ የወደቀ ዘር ነበረ። 4 ቦታ ላይ የወደቀ ዘር ነበረ። በመንገድ ላይ የወደቀውን ዘር ወፎች መጡና ለቅመው በሉት አለ። በጭንጫ ላይ የወደቀው አደገ አለ። ነገር ግን ፀሐይ ሲወጣ ንፋስ ሲነፍስ ጠወለገ፣ ደረቀ፣ ስር አልነበረውምና አለ። አፈር ስላልነበረው ከአፈሩ ጋር የሚዋሃድ ስር ስለሌለው ወደ ላይ ይደግ እንጂ ወደ ታች ስር ስላልነበረው ያ ለጊዜው ፈጥኖ ያደገው ዘር ወዲያውኑ ፀሐይ ሲወጣና ንፋስ ሲነፍስ ደረቀ። በእሾህ መካከል የወደቀ ነበረ። ይሄ ጥሩ ነው፣ አደገ አለ። ስሩን ሰዷል፣ አድጓል፣ ጥሩ ነው። አድጎ ግን እንደወጣ ማለቅ ባለበት መድረስ ባለበት ደረጃ ላይ ሳይደርስ እሾህ መጣና አነቀው አለ። 4ኛው ግን በመልካም መሬት ላይ
የወደቀ ነበረ። ያ በመልካም መሬት ላይ የወደቀው ግን 30፣ 60፣ 100 ፍሬም አፈራ። ጆሮ ያለው መስማትን ይስማ አለ። ስለ ቃሉ የተመሰገነ ይሁን። ዘር የተባለው የእግዚአብሔር ቃል ነው አለ። የእግዚአብሔር ቃል በዓለም ሁሉ ይነገራል። በማቴዎስ 28:19 ላይ በማርቆስ ወንጌል ምዕራፍ 16 ቁጥር 13 ላይ ተጽፎ እንደምናገኘው ከሆነ ለፍጥረት ሁሉ ወንድ ሴት ሳትሉ ወንጌልን ምን በሉ ስበኩ። ወንጌልን ምን በሉ ስበኩ። በዓለም ሁሉ ወንጌል ይሰበካል የሚለው ወንጌሉ በሚሰበክበት ሰዓት ግን በአራት ቦታ ላይ ያርፋል። አንደኛው በመንገድ ላይ ነው አለ። ቃሉን የሚሰሙ ናቸው አለ። ቃሉን የሚሰሙ ናቸው። እነዚህ ሰዎች ቃሉን ሲሰሙ ወዲያው ነው፣ በደስታ ነው። ነገር ግን የእግዚአብሔርን ቃል ሰምተን እንደ ፊክሽን መጽሐፍ ወይም እንደ ተረታ ተረት እንድናደንቀው አይደለም። ቃሉን የምትሰሙ ብቻ አትሁኑ፣ የምታደርጉም ጭምሩኑ ይላልና ቃሉን ይሰማሉ። ነገር ግን የሰሙትን በተግባር ላይ እንዳያውሉት አጋንንት መጥተው ይላል። ልክ እንደ ወፍ በወፍ የተመሰሉት ወፎች መጥተው በሉት እንደተባለ ሁሉ በአጋንንት የተመሰሉ ወፎች መጥተው ከልቡ ላይ ይወስዱበታል ይላል። እግዚአብሔር ሁላችንን ከዚህ ይሰውረን። ቃሉን ሰምተን ካለማድረግ እግዚአብሔር ይጠብቀን። ቃሉን ሰምተን ለመጠበቅ የእርሱ ቅዱስ ፈቃድ ይሆንልን። አያችሁ፣ ቃሉን ለመስማት ምንጊዜም ነቃ በሉ። አሁን አንዳንድ ሰዎች የሚተኙ አሉ፣ የሚያንቀላፉ አሉ። አያችሁ፣ ኦፈ ጽላት ይገባል ማለት ቃሉን የምትሰሙ ብቻ አትሁኑ። እንኳን ተኝተን አይደለም አንቀላፍተንም አይሆን በጊዜ መተኛት ቤት። አሁን ብዙ ጊዜ ችግራችን ሌላ ጊዜ ጠዋት ስራ ሄዳለሁ ብለን በጊዜ እንተኛለን። ነገ ሌሊት ቤተክርስቲያን እንሄዳለን ብለን አንተኛ እናነገዋለን ስንል እንደፈለግ ነው። ስንመጣ ደግሞ ያው ቁጭ ካለን ቁጭ ወዲያው እዛው ከለብ ማለት ነው። ቀስቀስ አድርጓቸው አጠገባቸው አለ ቀስቀስ አድርጓቸው። ሰይጣን የጸራሞ ደራሞ የሚባሉ አጋንንት እቤት ብቻ ሳይሆን እዚህም መተን እንድንተኛ እንድናንቀላፋ ያደርጉናልና ነቃ ብለን እንስማ። ምን ብለን እንስማ? ነቃ ብለን። አንተ የተኛ ንቃ፣ ማን ያበራልሃል? ክርስቶስ ያበራልሃል ይላል እግዚአብሔር ቃል። ክርስቶስ ለሁላችንም እንዲያበራ ፈቃዱ ይሆንልን። ስለዚህ ቃሉን ሰምተን በተግባር ላይ እንዳናውን አጋንንት የእግዚአብሔርን ቃል ከልቦናችን ተመልከቱ። ስለዚህ ነው ብዙ ጊዜ ቤተ እግዚአብሔር እንደተመላለስን ያህል የማንኖረው፣ እንደተማርነው ያህል በሕይወታችን የማንለወጠው። አጋንንት የምንሰማውን ቃል እግዚአብሔር በተግባር ላይ እንዳናውን ልክ እንደ ኦፈ ጽላት ረቂቃን የሆኑ የማይታዩ፣ የማይጨበጡ፣ የማይዳሰሱ ነገር ግን ደግሞ ጸላዔ ሰናይ የሆኑ ከልቡናችን ይወስዱታል አለ። መንገድ ሁሉም ሰው እንደሚወጣበት እንደሚወርዱበት ሁሉ የእግዚአብሔር ቃል እንደዚሁ ለሁሉ ይዘራል። ሁለተኛው ግን በዓለት ላይ የወደቀው ዘር ነው አለ። በዓለት ላይ የወደቀው ዘር ወዲያው አደገ ይለናል። ወዲያው ነው፣ ጊዜ አልፈጀበትም። አስደናቂ የሆነ እድገት ነው ያሳየው። ተመልከቱ። ነገር ግን መጽሐፉ እንደሚለን ከሆነ ፀሐይ በወጣ ጊዜ፣ ንፋስ በነፈሰ ጊዜ ወዲያውኑ ደረቀ፣ ጠወለገ አለ። እነዚህ ቃሉን ለጊዜው በደስታ የሚሰሙ ናቸው አለ። በምን የሚሰሙ? በደስታ የሚሰሙ ናቸው። አቤት አቤት! እገሌ የተባለው ዛሬ ያስተማረው ትምህርት፣ እገሌ የተባሉት አባት ዛሬ ያስተማሩት ትምህርት
እገሌ የተባለው አቤት አቤት ዛሬ ብሎ ያደንቃል፣ በደስታ ይሰማል፣ ቃለ እግዚአብሔርን በደስታ ሆኖ ይቀበላል ብሎ ያንንም ይናገራል። ነገር ግን በፀሐይ የተመሰለ ፈተና፣ በንፋስ የተመሰለ መከራ በሚመጣበት ጊዜ ግን ፈጥኖ ይደርቃል። እግዚአብሔር ከመድረቅ ሁላችንንም ይጠብቃል። ብዙ ጊዜ በብዙ ሰዎች ሕይወት ውስጥ ይታያል። ክርስትናው ለምንድን ነው ያላደገው? አጀማመራችን ጥሩ ይሆንና ፍጻሜያችን ግን ጥሩ አይሆንም። ይሄ የብዙዎቻችን ችግር ነው። ትላንትና ያለነው የቱ ጋር ነው? ዛሬ ያለነው ምን ጋር ነው? ነገስ የምንሄደው ወዴት ነው የሚለው ወሳኝ ነው። አንድ ነጋዴ ትላንትና መነሻ አለው፣ ዛሬ ደግሞ አለ። ነገ የሚሄድበትን ካላየ ይክሰርም ይትረፍም ካላወቀ አንድ ነጋዴ ምኑን ነጋዴ ነው ልንለው እንችላለን? በክርስትና ሕይወታችን ውስጥ እኛ እያተረፍን ነው ወይ ነው? እያደግን ነው ወይ? ትኩላንም ሙንቱ ውስተ ቤተ እግዚአብሔር፣ ስለ ቅዱሳን በእግዚአብሔር ቤት ውስጥ ተተክለዋልና ያድጋሉ ይላል፣ ያፈራሉ ይላል። ስንቶቻችን እያደግን ነው? ስንቶቻችን እያፈራን ነው? ወይስ ፀሐይ ሲወጣ ንፋስ ሲነፍስ ይደርቃል ይጠወልጋል እንደተባለው በክርስትና ሕይወታችን የጠወለግን፣ በክርስትና ሕይወታችን የደረቅን፣ በክርስትና ሕይወታችን ልምላሜ ሥጋ ልምላሜ ነፍስ የማይታይብን ብዙ ሰዎች አለ። ቅዱስ ጳውሎስ የገላትያ ክርስቲያኖችን ለመልካም ነገር ትሮጡ ነበር አለ። ለምን ነገር? ለመልካም ነገር ትሮጡ ነበረ። ንስሐ ለመግባት ትሮጡ ነበረ። ቃሉን ለመስማት ትሮጡ ነበረ። ቅዱስ ሥጋውን ክቡር ደሙን ለመቀበል ትሮጡ ነበረ። ቤተ እግዚአብሔርን ለማገልገል ትሮጡ ነበረ። ነገር ግን ከሩጫችሁ እንድታቆሙ ያደረጋችሁ ማን ነው ብሎ ይጠይቃል። ብዙዎቻችን በመንፈሳዊት እናድጋለን። በተለይ ብዙ ጊዜ በሚያስቀና እንደ ፍልሰታ አጽዋማት ላይ እንደ አብይ አጽዋማት ባሉት ላይ ያለን ሕይወት በሙሉ እጅግ በጣም የሚያስደስትና የሚያስቀና ለጸሎቱ፣ ለጾሙ፣ ለትርምቱ፣ አስራቱን፣ በኩራቱን፣ ቀዳማያቱን፣ ስግደቱን የንስሐ አባት ጋር መመላለሱ በጣም ደስ የሚል ነው። ነገር ግን ከተወሰነ ጊዜ በኋላ እናቆመዋለን። ክርስትና ግን አይደለም። ክርስትና ማደግ ነው። ክርስትና መጨመር ነው። ቅዱስ ጴጥሮስ በዚህ ላይ ይህንን ጨምሩ፣ በዚህ ላይ ይህንን ጨምሩ እያለ ሲናገር እንመለከተዋለን። የሐዋርያው የቅዱስ ጴጥሮስ መልእክት ላይ ስንመለከት ምን ይላል? ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነት ላይ እውቀትን፣ በእውቀት ላይ ራስን መግዛትን፣ ራስን በመግዛት ላይ መጽናትን፣ በመጽናትም እግዚአብሔርን መምሰልን፣ እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማቾች መዋደድን፣ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ አለ። ምን ቢሉ ቢበዙ፣ ቢያድጉ፣ ቢመነድጉ፣ ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል ይላል። ፍሬ ቢሶች መጨመር ነው እንጂ መቀነስ የለም። እየጨመርን እንድንሄድ ነው። ይሄ ግን በጭንጫ ላይ ያደገው ግን ለጊዜው አንዳንድ ሰው ለውጡ ይደንቀኛል። በጣም ይገርማል። በጣም ይደንቃል። ገና ሲመጣ በቃ ከሱ በላይ ማንም እንደሌለ አድርጎ አዲስ አማኝ ለእምነቱ ከጳጳስ ይልቅ ምንድነው ይባላል? ቀናኢ ነው ይባላል። በቃ እንዲያደረጉት ራሱ በቃ ሁሌ ጠበቃ እርሱ ካለ ውጭ እርሱ ከተረዳ ውጭ ሌላ ነገር እንደሌለ አድርጎ ያስባል። አዲስ ስለሆነ ሁሉን ነገር በደስታ ይቀበላል። ነገር ግን ትንሽ ፈተና ስትመጣ ይደርቃል። ለምን ለሚለው መጽሐፉ ስር ስለሌለው ይላል። ምን ስለሌለው
ስር ሊኖረን ያስፈልጋል። ስር ይኑራችሁ ይላል ቅዱስ ጳውሎስ። መሰረት ሊኖረን ያስፈልጋል። በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ክርስቶስ ኢየሱስ ነው ብሎ መሰረት ሊኖረን ያስፈልጋል። መሰረት ከሌለን ስር ከሌለን ግን በቀላሉ ንፋስ ልንወድቅ እንችላለን። እዚህ ሀገር አሁን ሰሞኑን ነበር ቶርኔዶ ሲመጣ፣ አውሎ ንፋሱ ሲመጣ፣ ሄሪኬኑ ሲመጣ ወዲያው ግንድስ ብሎ የሚወድቅ ዛፍ አለ ከነሱ። ሌላው ደግሞ ምንም እንኳ ከባድ ቢሆንም ወዲያ ወዲህ ብሎ ቀጥ ብሎ የሚያሳልፋል። ክርስትና ማለት ይሄ ነው። ንፋስ የለም ማለት አይደለም። ፀሐይ የለም ማለት አይደለም። ፈተና የለም ማለት አይደለም። ሁሉ ነገር በአልጋ ላይ አልጋ ነው ማለት አይደለም። ፈተና አለ፣ ፈተና አለባችሁ ተብሏል። ነገር ግን መሰረት ሊኖረን ያስፈልጋል። መሰረትሰ ውእቱ ክርስቶስ፣ መሰረትስ ኢየሱስ ክርስቶስ ነው አለ። በሱ መሰረት ላይ እያንዳንዳችን ከታነጽን ወዲያ ወዲህ የሚያሰኝ ልዩ ልዩ ፈተና ከቆምንበት ዓላማ ወደ ኋላ የማይለን ሆኖ ይገኛል ማለት። ሶስተኛው በምንድነው? በእሾህ መካከል የተዘራው ቃሉን የሚሰማ ነው አለ። ቃሉን ይሰማል። አሁን ሁሉም ቃሉን ይሰማሉ። አሕዛቦች አይደሉም ማለት ወይም ኤተስት ተብሎ የሚጠሩ ከሃዲዎች አይደሉም። ሁሉም እዚህ ላይ ቃሉን የሚሰሙ ናቸው። አሁንም ይሄ ቃሉን የሚሰማ ነው። ይሄ አደገ ነው የሚለው። አደገ እያደገ እያለ ግን ፀሐይ አይደለም፣ አሁን ይሄን ንፋስ አይደለም የጣለ፣ እሾህ መጣና አነቀው አለ። ምን እንዳያደርግ? እንዳያድግ ወዲያውኑ አነቀው። በአጭር ማስቀረው። እግዚአብሔር በአጭር ከመቅረት ሁላችንን የሚሰውረን። ብዙዎች በአጭር የቀሩ አሉ። ብዙዎች እዚህም ሆነው አጭር የሆኑ አሉ። እድገት የማያሳዩ አሉ። በእሾህ የሚታነቁ አሉ። እሾህ የተባለ ምንድን ነው የሚለው የዚህ ዓለም ሐሳብ አለ። የዚህ ዓለም ሐሳብ ማለት የዚህ ዓለም ሐሳብ ሞት ነው ብሎ ቅዱስ ያዕቆብ ይናገራል። ሐሳብ እንዲሁም የባለጠግነት መታለል አለ። በባለጠግነት መታለል፣ ይበቃኛል አለ ማለት መስገብገብ፣ የእግዚአብሔርን ለእግዚአብሔር አለመስጠት። ጊዜ ሊሆን ይችላል፣ ጉልበት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ማንነት ሊሆን ይችላል። እዚህ ላይ ባለጠግነት የክፋት ሁሉ ስር ተብሎ የተጠቀሰው ቃሉን እንዳይሰሙ ሰምተውም ደግሞ በሕይወታቸው እንዳያፈሩ እሾህ ሆኖ ያንቀዋል አለ። እሾህ ሆኖ ያንቀዋል። ከዚህ አንዱ ይሁዳ ነው። ሌላው ዴማስ ነው። ዓለም ውስጥ ቀርቶ የእሾህ ያነቀው ዓለሙ አነቀው። ሀደገኒ ዴማስ ወአፍቀሮ ለዝንቱ ዓለም። ዴማስ ይህንን ዓለም ወዶ ትቶኛል አለ ቅዱስ ጳውሎስ። ዴማስ እንግዲያውማ ከነ ጢሞቴዎስ ጋር ነበረ፣ ከነ ቲቶ ጋር ነበረ፣ ከነ ፊልሞና ጋር ነበረ፣ ከነ ቲቲቆስ ጋር ነበረ፣ ከነ ጵርስቅላ ጋር ነበረ፣ ከነ ፌምን ጋር ነበረ፣ ከነ አቂላ ጋር ነበረ። ከተመሰገኑት ጋር አብሮ የተመሰገነ በቅድስና ስማቸው ከተጻፈ ጋር አብሮ ዴማስን የተጻፈ ነበረ። ወንድማችን ዴማስ ደግሞ ሰላም ይላችኋል ተብሎ በቅዱስ ጳውሎስ ያውም በሌላ አይደለም በታላቁ ሐዋርያ በቅዱስ ጳውሎስ እጅ ዴማስ ወንድማችን ሰላም ይላችኋል አገልጋዩ ዴማስ ተብሎ የተነገረልን ነበረ። ተሰሎንቄ ላይ ገባና ተሰሎንቄ ግን አቀለጠችው፣ አሰጠመችው። ሀደገኒ ዴማስ ወአፍቀሮ ለዝንቱ ዓለም። ዴማስ ይህንን ዓለም ወዶ ትቶኛል ሐዋርያው ቅዱስ ዮሐንስ። ለዚህም ነው ዓለሙን ኃላፊ ንብረቱን ኃላፊ እስመ ኩሉ ኃላፊ ውእቱ። ዓለሙም ንብረቱም በዓለም ውስጥ ያለው ሁሉ ምንድን ነው አለ? ኃላፊ ነው። የማያልፈው ምንድን ነው? የእግዚአብሔር መንግስት። ስለዚህ ቃሉን የሚሰሙ በተግባር ላይ የማያውሉ ሁሉ እነዚህ በእሾህ የታነቁ ናቸው። አንዱ እሾህ ዝና ነው። ዝና
አጉል የሆነ ዝና በአግባቡ ካልተያዘ ገደል ውስጥ የሚከት ነው። ሌላው እውቀት ነው። እውቀት እግዚአብሔር ነው ካላለ፣ የእውቀት ባለቤት እግዚአብሔር ነው ካላለ፣ ከወንድም ያላገኘው ምን ያልሆነ ነገር አለ? ያንተ የሆነው ምን ነገር አለ ባለው ቅዱስ ጳውሎስ እንደተናገረው ሰው ይህንን አውቆ የእውቀት ባለቤት እግዚአብሔር ነው ካላለ እውቀት እሾህ ሆኖ ምን ያደርጋል? ያንቃል። ሌላው ስልጣን ነው። ስልጣንን በአግባቡ ካልተያዘ የምንሰማው ቃል እግዚአብሔር በተግባር ላይ እንዳናውል፣ ድሃ ተበደለ፣ ፍርድ ተጓደለ እንዳንሆን እሾህ ሆኖ ስልጣን መንፈሳዊ ሕይወታችን እንዳያፈራ ያደርገዋል። ሀብት ራሱን የቻለ በዚህ በሚጠፋ ሀብታችሁ እግዚአብሔርን አክብሩ ተብሎ ተጽፏል። ነገር ግን አንድ ሰው ካላወቀና ካልተረዳ ግን ሸረሪት ራሷ በምታደራው ድር ተጠላልፋ እንደምትሞት ሁሉ እንደዚሁ ሀብት ንብረት የምንለው ነገር ሁሉ በራሱ እሾህ ሆኖ ያንቃል። በሀብታቸው፣ በንብረታቸው፣ በእውቀታቸው ትዳራቸውን ያፈረሱ፣ ቤታቸውን የበተኑ፣ ሃይማኖታቸውን የለወጡ እሾህ ሆኖ እየወጋቸው ያለ እሾህ ሆኖ እንቅልፍ የነሳቸው ብዙ ሰዎች አሉ። ትዕቢት ሌላው ራሱን የቻለ እሾህ ነው። ከኔ በላይ ማንም የለም ብሎ ራስን ከፍ ማለት፣ ሌላውን ዝቅ አድርጎ ማየት፣ እኔ ቅዱስ ነኝ ማለት፣ ሌላውን እንደረከሰ አድርጎ መመልከት፣ ይሄም ራሱን የቻለ ትልቅ እሾህ ነው። ነገር ግን የእግዚአብሔር ቃል ከዚህ እንድንወጣ ይመክረናል፣ ያስተምረናል። በምን? ስር ሰዳችሁ ታነጹ። ስር ሰዶ የሚታነጽ ከሆነ ግን ፀሐይ አያጠወልግም፣ ንፋስ አያደርቀውም፣ እሾህ አያንቀውም። ሀብት፣ ንብረት፣ እውቀት፣ ዝና፣ ውበት፣ ስኬት የሚባሉ ነገሮች ሁሉ የእግዚአብሔር ናቸው ይላል። ክብርን ሁሉ ለማን ይሰጣል? ክብርን ሁሉ ለማን ይሰጣል? ለእግዚአብሔር ይሰጣል። እኔ አንዳች የለኝም፣ ሁሉ ነገር የማን ነው ይላል? የእግዚአብሔር። ጉልበት የማን ነው? ኃይል የማን ነው? ጥበብ የማን ነው? እውቀት የማን ነው? አዎ የሚመካ ቢኖር በማን ይመካ? በእግዚአብሔር የሚመካ ሁሉ እኔ የማልጠቅም ባሪያ ነኝ። ነቢየ እግዚአብሔር ቅዱስ ዳዊትን ምናየው በዚህ ነው። አንሰ ጽዋ አኮስ፣ እኔ ሰው አይደለሁም ትል ነኝ ብሎ እስኪናገር ያደረሰው በዙፋን ላይ ተቀምጦ ነው። ንዋየ ሩየ ረሰዱከ የተባለው ቅዱስ ጳውሎስ እሾህ አንቆ ያላስቀረው ከኃጢአተኞቹ ዋነኛ እኔ ነኝ ብሎ በመናገር ነው። ታላቁ አብርሃም ሰሞኑ ያከበር ነው እግዚአብሔር አርኬ ብሎ ወዳጅ ብሎ ቢጠራው፣ አብርሃም ግን እኔ ሰው አይደለሁም አመድና ትቢያ ነኝ አለ። እግዚአብሔር ከፍ ከፍ አደረገው። ክብር ምስጋና ለአምላካችን ነው። እነዚህ ማግኘት፣ እነዚህ ስልጣን፣ እነዚህ ሀብት፣ እነዚህ ንብረት፣ እነዚህ ከፍ ከፍ ማለት፣ እነዚህ ዝነኛ መሆን ያስቀራቸው ያገዳቸው አንዳችም ነገር የለም። በሁሉ እግዚአብሔርን አምልከውታል። በቤተ መንግሥት ሆነው ለእግዚአብሔር ተንበርክከዋል። ስለ ስሙ ቢታሰሩ በወህኒ ቤት ሆነው ስሙን እየጠሩ አመስግነዋል። ማግኘትም ማጣትም ከፍ ማለትም ዝቅ ማለትም ያለወጣቸው ያላሸነፋቸው እሾህ ሆኖ ያልወጋቸው በአጭሩ ያላስቀራቸው እነዚህ የእግዚአብሔር ሰዎች በመጨረሻ ላይ እንደተጻፈው 30 60 100 ፍሬ ምን አደረጉ? አፈሩ። 30 አንዱ ዘር 30 ሌላው 60 አለ፣ ሌላው 100 ፍሬ አፈራ። ለሌሎች መልካም አርያ ሆነው ተገኙ። በጨለማ ላይ በከተማ ላይ በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም የሚያኖሩት፣ ለሰው ሁሉ እንዲያበራ ከፍ አድርገው ይሰቅሉታል።
መልካም ስራችሁን አይተው በሰማይ ያለ አባታችሁን እንዲያከብሩ ብርሃናችሁ እንደዚሁ በሰው ፊት ሁሉ ምን ይበል ተባለ? ይብራ ተብሎ እንደተጻፈው ለሌሎች ብርሃን ይሁን። እነርሱ እነማን ናቸው ተብሎ ሲነገር እነርሱማ ክርስቲያኖች ናቸው። እነርሱ እነማን ናቸው ተብሎ ሲነገር እነርሱማ ንስሐ የገቡ ናቸው። እነርሱማ ቅዱስ ሥጋውን ክቡር ደሙን የተቀበሉ ናቸው። እነርሱማ በትዳር የጸኑ ናቸው። እነርሱማ ልጆቻቸውን በስርዓት ያሳደጉ ናቸው። ምን አለ እኔም እንደሷ ብሆን፣ ምን አለ እኔም እንደሱ ብሆን፣ ምን አለ ልጆቻችን እንደነርሱ በሆኑ ብለው በመንፈሳዊ ቅናት ሌሎች እንዲቀኑ ያደርግ። ለምን? መስህብነት ስላላቸው። 30 ያፈራሉ፣ 60 ያፈራሉ፣ 100 ያፈራሉ። በ12ቱ ሐዋርያት፣ በ72ቱ አርድእት፣ በ36ቱ ቅዱሳት አንስት በአጠቃላይ በ120 ቤተሰብ የነበረው ዘር ዛሬ በቢሊየን የሚቆጠር ሕዝብ ክርስቲያን ሆኖ የመገኘቱ ምስጢር ሌላ አይደለም። ፍሬ ስላላቸው 30 ስላፈሩ፣ 60 ስላፈሩ፣ 100 ስላፈሩ ነው። በእውነተኛ የክርስትና መንገድ ላይ ስለተጓዙ ነው። የተለያየ መከራ ሲያጋጥማቸው፣ የተለያየ ፈተና ሲመጣባቸው መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየን ማን ነው ብለው እያፈሩ 30፣ 60፣ 100 ለሌላው የተረፉት የነዛ ፍሬ ነው። ዛሬም እኛ ጋር ተንጀርግጎ እየደረሰ እየበላን ያለ የነሱ ፍሬ ነው። ዛሬም እኛ ሞገስ ሆኖ ያለው እንጂ የኛማ ምን ይመስላል ብለን ለመናገር አንደበታችን ብዙ ምሉ አይደለም። ነገር ግን የእግዚአብሔር ቃል ዛሬም ይዘራል። ዛሬም በመንገድ ላይ የሚወድቅ ዘር አለ። ዛሬም በጭንጫ ላይ በደረቀ ንስሐ ባልገባ ሊለሰልስ ባልቻለ አለት በሆነ የአለትን ልብ አውጥቼ የሥጋን ልብ እሰጣችኋለሁ ይላል እግዚአብሔር። ለሁላችንም የሥጋን ልብ እንዲያድለን ፈቃዱ ይሁንልን። ብዙዎቻችን ልባችን እንደ አለት የጠነከረና የደነደነ ነው። ልባችን በጣም የሻከረ ነው። ስለዚህም ነው ቃለ እግዚአብሔር በልቡናችን ውስጥ ገብቶ መልካም የሆነ 30፣ 60፣ 100 ፍሬ የማያፈራበት ምክንያት ለዛ ነው። በትዕቢት፣ በትዕዝርት በመሳሰሉት የሚሰማ ቃለ እግዚአብሔር በሙሉ ፍሬ አይኖረውም። ነገር ግን በትህትና በትውስብና ሆኖ ራሱ እግዚአብሔር ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት፣ የምትሰሩልኝ ቤት ምን አይነት ቤት ነው? እነዚህን ሁሉ እጄ ሰርታለች። የማርፍበት ስፍራ ወዴት ነው? ነገር ግን በቃሌ ወደሚንቀጠቀጥ በልቡናው ትሑት ወደሆነ ሕዝብ እመለከታለሁ ይላል እግዚአብሔር። ሁላችንን የሚመለከተን እሱ ሲመለከተን እሾሁ ይነቀላል። እርሱ ሲመለከተን ወደ ስራችን እንመለሳለን። እርሱ በምሕረቱ ሲመለከተን 30፣ 60፣ 100 ፍሬ አፍርተን እንገኛለን። ስለዚህ ሁላችንም የእግዚአብሔር ቃሉን የምትሰሙ ብቻ አትሁኑ፣ የምታደርጉ ሁኑ ይላልና በመጀመሪያ ለቃሉ ቦታ መስጠት ያስፈልጋል። ለምኑ? ለቃለ እግዚአብሔር ቦታ መስጠት ያስፈልጋል። ቃለ እግዚአብሔርን ለመስማት አንደበታችን ሰብሰብ አድርገን ጆሮአችንን መክፈት አለብን። ጌታ ሆይ አንተ ተናገር። እንደ ልድያ ገና ነች፣ ክርስትናን አልተቀበለችም። በአይሁድነት ውስጥ የነበረች ናት። ሀብታም ይላታል መጽሐፉ። የሐር ጨርቅ እየሸጠች የኖረች ብዙ ጊዜ ገንዘብን በመሰብሰብ ጳውሎስ የሚናገረውን ታዳምጥ ዘንድ እግዚአብሔር ልቦናዋን ከፈተላት አለ። እግዚአብሔር የሁላችንን ልቡና ይክፈትልን። ተመልከቱ፣ እግዚአብሔር ምኗን ከፈተላት? ልቦናዋን ከፈተላት። ጳውሎስ የሚናገረውንም ታዳምጥ ነበረ።
በቃ የሐር ጨርቅ ጉዳይ፣ የቢዝነሱ ጉዳይ፣ የገንዘቡ ጉዳይ ይብቃለች። ሰማች፣ አዳመጠች። ጳውሎስንና እዛ አካባቢ የነበሩ ደቀ መዛሙርት ምና ወደ ቤቴ ካልገባችሁ ብላ የግድ አለች። ተለወጠ። የተለወጠ ህይወት ለመለወጥ ዓመት አይፈጅም። ለመለወጥ 6 ወር አይፈጅም። እውነተኛ ለውጥ በቅጽበት ውስጥ የሚመጣ ነው። እንደ ሳምራዊቷ እንደ ልድያ ወደ ቤቴ ካልገባችሁ ኧረ አይሆንም ብንላት እንኳ የግድ አለችናል። እውነተኛ የሆነ ለውጥ 30፣ 60፣ 100 ፍሬ የሚያፈራ ወዲያውኑ ለውጥ የሚታይበት እግዚአብሔር ልቦናን ሲከፍት እና የእግዚአብሔርን ቃል ለመስማት የሚቁነጠነጡ ብዙ ሰዎች አሉ። ለሌላ ቁጭ ብለው እዚህ ተቁነጥንጠው እዚህ ደግሞ ይህንን ቁጭ ብለው በየመኪና ይደንቀኛል። ቃል ቤተ ክርስቲያን መታን ካልተረጋጋን የት ልንረጋጋ እንችላለን? ቤተ እግዚአብሔር መተን ህሊናችን ካልተሰበሰበ የት ቦታ ሊሰበሰብ ይችላል? ቤተ እግዚአብሔር መተን ቃሉን ለመስማት ልቡናችን ሌላውማ ምናየው አይደል? ያለሙ ወዴት እየሄደ እንደሆነ ምን እያደረገ እንደሆነ አስቸጋሪ እኮ ነው ወዳጆች፣ ያለንበት ዘመን አያችሁ። ስለዚህ ቃሉን ለመስማት ክቡር የሆነውን የወንጌልን ቃል እንሰማ ዘንድ እንሳለም ዘንድ የበቃን ያደረከን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የሰማነውን ይህንን ቅዱስ ቃል ሰምተን በተግባር ላይ እንድናውል እርዳን እያለ እኮ ካህኑ ይጸልያል። የእግዚአብሔርን ቃል ለመስማት ቁሙ ይላል እኮ ዲያቆኑ። አያችሁ፣ የእግዚአብሔር ቃል በሕይወታችን ውስጥ ትልቅ ቦታ አለ። የመረረ ሕይወታችን የሚጣፍጠው በቃሉ ነው። ጠማማ የሆነው ሕይወታችን የሚቃናው በቃል እግዚአብሔር ነው። ያሰብንበት ስፍራ የምንደርስበት ብቸኛው ጂፒኤሳችን የእግዚአብሔር ቃል ነው። ጎልማሳ መንገዱን በምን ያጸናል ይልና ዳዊት ሕግን በመጠበቅ ነው። ምንም በመጠበቅ ነው? ሕግን በመጠበቅ ነው። ስለዚህም ነው 30፣ 60፣ 100 ፍሬ ያፈሩ የእግዚአብሔር ሰዎች እንዴት ያሉት ናቸው ለሚለው በአጭሩ መጽሐፈ ኢያሱ ምዕራፍ 1 ከቁጥር 4 ጀምሮ የተጻፈውን ማየት በቂ ይሆናል። መጽሐፈ ኢያሱ ምዕራፍ 1 ከቁጥር 4 ይበልጥም ከቁጥር 5 በሕይወትህ ዕድሜ ሁሉ ማንም አይቋቋምህም፣ ከሙሴ ጋር እንደሆንክ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ ማልኩላቸው ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ፣ ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘን ሁሉ ጠብቅ፣ አድርገው፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቀናልሃል፣ ይከናወንልሃል። በምትሄድበት ሁሉ አምላክ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ይላል የእግዚአብሔር ቃል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ቃል የሚያስቀድም ሰው ወደ ግራ ወደ ቀኝም አይልም። በመዓልትም በሌሊትም መጽሐፉን ያነባል፣ ቃሉን ይሰማል፣ በቃሉ ይመራል። ወዘይጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልተ በመዋዝማ። ቃሉን ሕጉን በመዓልትና በሌሊት የሚያነብ ልክ በወንዝ ዳር አጠገብ እንደተተከለች ዛፍ ነው። ሁል ጊዜ እንደሚያፈራ ቅጠሏን እንደሚለመልም ነው ይላል። አያችሁ፣ በእግዚአብሔር ቤት ውስጥ መተከል፣ ባሕረ ጥበባት በተባለች ቤተ እግዚአብሔር ውስጥ መገኘት፣ ቃሉን መስማት፣ ሳይታክቱ ማዳመጥ፣ በተግባር ላይ መሆን ሁል ጊዜ አላያችሁ። ወፈ ጽላት መጥተው አይወስዱትም። ንፋስና ፀሐይ አያደርቁትም። እሾህ መጥቶ
አዎ እንዳያድግ አያንቀውም። ለምን? የተተከለበት ስፍራ አስተማማኝ ስለሆነ፣ ውሃ ካለበት አጠገብ ስለሆነ፣ ባሕረ ጥበባት በሆነችው በቤተ እግዚአብሔር የተተከላችሁ ሁኑ ሲል ቅዱስ አትናቴዎስ በዛ ውስጥ የተተከሉ ሁሉ ሁሌ ያፈራሉ። ሁሌ ምን ይላሉ? ሁል ጊዜ ማፍራት፣ ሁል ጊዜ ማንበብ፣ ሁል ጊዜ መለምለም፣ ድርቀት የለባቸውም ይላል። በዚህ ሕይወት ለመኖር የሚያስችለን የንስሐ ሕይወት ሲኖረን ነው። ቅዱስ ቃሉን ስንሰማ ነው። ቅዱስ ሥጋውን ክቡር ደሙን ስንቀበል ነው። በዚህ ሕይወት ተመላልሰን ቃሉን ሰምተን በተግባር ላይ ለመዋል እንድንችል የአምላካችን ቅዱስ ፈቃድ ይሆንልን። የእናታችን የቅድስተ ቅዱሳን የድንግል ማርያም ምልጃ፣ ጸሎት፣ ረድኤት፣ በረከት አይለየን።